እንዲህ ነው እንደ ክርስትና ኢየሱስ እንዲህ ነው እንደ እያንዳንዱ በቤተ ክርስቲያን የሚደረገው ነገር ውሸት ነው። ሰዎች ሲወድቁ ከአጋንንት ስራ ሲወጡ ምናምን በቃ ሁሉ ነገር ውሸት ነው። በልሳን ሲናገሩ ምናምን አልቀበለውም፣ አላምነውም። ያንን ነገር መንፈሳዊ ነገር የለም፣ እግዚአብሔር የለም። ኢት ኢዝ አን አይዲያ። ራሳቸውን ያጠፋሉ። ምንም ማቃቸው ማለት ነው። አብረውኝ የተማሩ ተስፋ ቆርጠው በቃ በሶስት ቀንበር ውስጥ ያሉ አሉ። በጣም እጅግ በቃ ይሞቱ አሉ ምናምን በመኪና አደጋ ይሞቱ ማአት ናቸው። ለኔ ኖርማል ነው ቤተክርስቲያን መሄድ። ባይምሮ በቃ ሜንታሊ በጣም የበታችነት ስሜት የሚሰማኝ ብቻዬን ረጅሙን ሰዓት የማሳልፍ በዲፕሬሽን ውስጥ የምመላለስ ለራሴ ምንም ቦታ ስፍራ የሌለኝ ራሴን የማልወድ ጠዋት ስነሳ እንኳን አዲስ ነገር የለም ብዬ ነው ማስበው። በቃ ያንኑ ነገር ነው የምደጋግመው። የተፈጠርኩበትን ዓላማ አላቅም። ለምን ወደዚህ ምድር እንደመጣው አላቅም። በጭንቀት ውስጥ ነው የምመላለሰው። በግራ መጋባት ውስጥ ነው የምመላለሰው። ኢቭን እንኳን ቤተሰብ የት ገባ ልጅ ተብዬ ተፈልጌ ለብቻ ያወራለሁ ቁጭ ብዬ ሰው አጠገቤ እንዳለ ነገር በቃ ብቻዬን ለፈልፋለሁ። ሐኪም ቤትም ሄጃለሁ አይምሮ ሕክምና። ከዚህ ነገር ውስጥ እንደወጣ ቤተሰቦቼ ወስደው እዛም ታይቼ ነበር። ምንም መድኃኒት ታዘዘልኝ። ምንም የተቀየርኩት የተለወጥኩት ነገር የለም። ተስፋ ቆርጬ እኔ ነገር ምንም እኔ ብዬ ነው የተፈጠርኩት። እኔ የምነካው ነገር ይበላሻል። ሞገስ የለኝም፣ ፌቨር የለኝም። በሄድኩበት ሁሉ በቃ ሪጀክት እደረጋለሁ። ከዛ የተነሳ በቃ ብቻዬን ነው መሆን የምፈልገው። ከጓደኞቼ ጋር አልሆንም። ክርስቶስን አላውቅም። የጥምቀት ትምህርት ተምሬያለሁ። ደቀ መዝሙርነት ትምህርትም ወስጃለሁ። ግን ምንም የገባኝ ነገር የለም። ሰው እንደ ሐሳቡ ነው። ሰው ኢንፑቱ ካልተቀየረ አውትፑቱ አይቀየርም። የኔ ጓደኞች በዛ ነገር ውስጥ የሚያልፉ ራሳቸውን ያጠፋሉ። በእነዚህ ዓመታት ውስጥ የኔ ዕጣ ፈንታ ወይ ራሴን ማጥፋት ወይ መሞት ወይ ተራሰ ሆኖ በሱስ ውስጥ ተይዤ ምናምን መኖር ነበር። እዚህ ቤት ያለው ነገር እንግዲህ ፓኬጅ በሆነ ነገር ላይ ሰርቶ በሆነ ነገር ላይ ደግሞ የሚቆም አይደለም። ሁለንተናው ለውጥ ነው። ይሄ ቦታ ትክክለኛ የለውጥ ስፍራ ነው። ስሜ እስራኤል ይባላል። የመጣሁት ከዱከም ነው። ወደዚህ ራእይ የመጣሁበት መንገድ በፊት በነበርኩበት ቤተክርስቲያን ላይ ለ5 ቀን ጾም ጸሎት ይታወጃል። አብዛኛው ጊዜ ቋግሜ ላይ ነው እና ቋግሜ ላይ ጻፍኩኝ። ጾም ጸሎት ነበረ። 5ቷን ቀን እየጾምኩኝ ጻፍኩኝ። ከጻፍኩት ነገር ውስጥ እግዚአብሔር በመንፈሳዊ ህይወቴ እንዲያሳድገኝ መንፈሳዊ አባት እንዲሰጠኝ እና ካለውበት ነገር እንድወጣ እግዚአብሔር ሰው እንዲሰጠኝ በመንፈሳዊ ህይወቴ እንዲያሳድገኝ ያንን ነገር ጻፍኩኝ እና ያ እንግዲህ ሆኖ 2012 መጨረሻው ጊዜ ላይ ነው እና 2013 እንግዲህ ከዛሬ 5 ዓመት በፊት ነው ወደዚህ ራእይ የመጣሁት። ስመጣ ያ ነገር እግዚአብሔር ጸሎቴን መለሰልኝና ሰዎች ጋበዙኝ። ወንድሜ ነው የጋበዘኝ ብራዘር እና መጣሁኝ። ከዛ ስመጣ ያው በፊት በነበርኩበት ቤተክርስቲያን ኖርማል ነው የሚሄደው። በቃ ለኔ ኖርማል ነው ቤተክርስቲያን መሄድ ምናምን ነገር። አንድ እሁድ ሄዳለሁ፣ ሁለተኛውን እሁድ ዘላለሁ ምናምንና ወደዚህም ስመጣ ያ ነገር ስላለ መጣለሁ፣ ደስ ብሎኛል ምናምን ያለው ነገር ግን ሁለተኛው ጊዜ ቀራለሁ ምናምን በዛ አይነት ነገር ውስጥ ነበርኩኝና ከዛ እግዚአብሔር ሰው እያስተማረ ያለ 3 ወር ወደዚህ ቤተክርስቲያን ነው ያለ ማቋረጥና ህይወታችሁ ካልተቀየረ እኔን ትጠይቁኛላችሁ። ይሄ ቦታ የለውጥ ስፍራ ነው። ማንም ሰው እንደመጣ ሆኖ ኖርማል ነው መመለስ አይችልም። ድህነትን ይዞ መጥቶ ሊመጣ ይችላል። ድህነትን ይዞ መሄድ አይችልም። ታሞ ሊመጣ ይችላል። በሽታን ግን ይዞ መመለስ አይችልም። ይፈወሳል ብሎ የእግዚአብሔር ሰው ያንን ነገር ይናገራልና ሌሎች ሰዎችም ኮንፈርም አረጉኝ፣ አበረታቱኝ፣ መሄድ እንዳለብኝ በተደጋጋሚ ነገሩኝ። ከዛ በፊት መናገር የምፈልገው ነገር ወደዚህ ራእይ ከመምጣቴ በፊት እንግዲህ የነበረኝ ማንነት፣ አስተሳሰብ፣ ዕውቀት የነበርኩበት ነገር ባይምሮ በቃ ሜንታሊ በጣም የበታችነት ስሜት የሚሰማኝ ብቻዬን ረጅሙን ሰዓት የማሳልፍ በዲፕሬሽን ውስጥ የምመላለስ ለራሴ ምንም ቦታ ስፍራ የሌለኝ ራሴን የማልወድ ጠዋት ስነሳ እንኳን አዲስ ነገር የለም ብዬ ነው ማስበው። በቃ ያንኑ ነገር ነው የምደጋግመው። የተፈጠርኩበትን ዓላማ አላቅም። ለምን ወደዚህ ምድር እንደመጣው አላቅም። በጭንቀት ውስጥ ነው የምመላለሰው። በግራ መጋባት ውስጥ ነው የምመላለሰው እና ኢቭን እንኳን ቤተሰብ በቃ የት ገባ ልጅ ተብዬ ተፈልጌ ጓሮ ምናምን በቃ የት ነው የገባው ምናምን ተብዬ ነው ተፈልጌ የምገኘው። ከራሴ ጋር አውላለሁ። የሆነ ነገሮች ስወስን ማንንም አላማክርም። ራሴን ነው ማዳምጠው። ለብቻ ያወራለሁ ቁጭ ብዬ ሰው አጠገቤ እንዳለ ነገር በቃ ብቻዬን ለፈልፋለሁ። በጣም በቃ በዲፕሬሽን ውስጥ በግራ መጋባት ውስጥ ነው የነበርኩት። እንደገና ደግሞ እኔ የምነካው ነገር ይበላሻል። ሞገስ የለኝም፣ ፌቨር የለኝም። በሄድኩበት ሁሉ በቃ
ሪጀክት እደረጋለሁ። በቃ ከዛ የተነሳ በቃ ብቻዬን ነው መሆን የምፈልገው፣ ከጓደኞቼ ጋር አልሆንም ምናምን ነገር እና በጣም በቃ የሚያስጠላ አይነት ህይወት ውስጥ የነበርኩኝ ሰው ነኝ እና ለምን እንደተፈጠርኩ አላቅም፣ ክርስቶስን አላቅም። ግን የጥምቀት ትምህርት ተምሬያለሁ፣ ደቀ መዝሙርነት ትምህርትም ወስጃለሁ። ግን ምንም የገባኝ ነገር የለም፣ ውሸት ነው የሚመስለኝ። እያንዳንዱ በቤተ ክርስቲያን የሚደረገው ነገር እዛ በነበርኩበት ሰዎች ሲወድቁ ከአጋንንት ስራ ሲወጡ ምናምን በቃ ሁሉ ነገር ውሸት ነው የሚመስለኝ። በልሳን ሲናገሩ ምናምን አልቀበለውም፣ አላምነውም ያንን ነገር። ግን ዝም ብዬ ሃይማኖታዊ ስርዓት ለመፈጸም እሄዳለሁ፣ እመለሳለሁ፣ እመጣለሁ። ያንን ነገር ነው የምደጋግመውና በዛ አይነት ሩቲን ውስጥ የነበርኩኝ ሰው ነኝ ወደዚህ ራእይ ከመምጣቴ በፊትና ከዛ በኋላ ወደዚህ ራእይ መጣው። እንግዲህ ከዛ 3 ወር ተባልኩኝ። እንግዲህ ከዛ ነገር ውስጥ ለመውጣት ብዙ ነገር በራሴ በስጋ ብዙ ነገር ሞክሬያለሁ። መጽሐፎችን ለማንበብ፣ ሞቲቬሽናል ስፒከሮችን ለመስራት በቃል የሆነች ሰዓት ስሜቴን ከፍ ያደርገዋል፣ መልሼ እወርዳለሁ፣ ከፍ ያደርገዋል፣ መልሼ እወርዳለሁ። በ21 ቀን ራስን መቀየር ምናምን የሚለው ብዙ በቃ አለ አይደለ ዩቲዩብ ላይ ምናምን ነገር እነሱን ራሴ ላይ ሞክራለሁ። ጠዋት ተነስ፣ ይሄን አርግ፣ ይሄን አርግ አረጋለሁ ሁሉ ነገር፣ ግን ምንም ጠብ የሚል ነገር የለም በህይወቴ። እንደገና ሐኪም ቤትም ሄጃለሁ፣ አይምሮ ህክምና። ከዚህ ነገር ውስጥ እንደወጣ ቤተሰቦቼ ወስደው እዛም ታይቼ ነበር። ምንም መድኃኒት ታዘዘልኝ። ምንም የተቀየርኩት የተለወጥኩት ነገር የለም። በቃ ምንም በህይወቴ የተቀየረ የተለወጠ ነገር እና በዛ መካከል ተስፋ ቆርጬ በቃ እኔ ነገር ምንም እኔ ዝም ብዬ ነው የተፈጠርኩት፣ ምንም እኔ ለዚህ ምድር ላይ እኔ ምንም ጥቅም የለኝም ብዬ ነበር ማስበውና ወደዚህ ራእይ ግን ከመጣሁኝ በኋላ የእግዚአብሔር ሰው በተደጋጋሚ 3 ወር ኑ ህይወታችሁ አለመቀየር አይችልም፣ ካልተቀየረ እኔን ትጠይቁኛላችሁ ብሎ እግዚአብሔር ሰው በተናገረው መሰረት መሄድ ጀመርኩኝ። ሳላቋርጥ መሄድ ጀመርኩኝ። ሲሄድ እንዲህ ነው እንደ ክርስትና፣ ኢየሱስ እንዲህ ነው እንደ እግዚአብሔር እኔን በዚህ ልክ ይወደኛል የሚለው ነገር በቃ አይምሮዬ እየተቀየረ፣ እኔ በፊት ሰዎች ሲወድቁ ነበር የማየው፣ ግን በቃ ራሴ መንፈስ ቅዱስ እኔን መንካት ጀመረ። ይሄ ነገር እውነት ነው እንዴ ሪል ነው እንዴ እያልኩኝ መምጣት ጀመርኩኝና ሌላው እንግዲህ የተቀየርኩበት መንገድ የእግዚአብሔር ሰው በተደጋጋሚ ያስተምራል። በተደጋጋሚ ስንማር ስለ ራሴ ያለኝ አመለካከት እየተቀየረ መጣና የሆነ ሰዓት ላይ የገቡኝን ነገሮች 5 ነገር የምተኛበት መኝታ ክፍሌ ውስጥ ለጠፏቸው፣ እኔ በክርስቶስ ማን እንደሆንኩኝ። በዛ አጋጣሚ ደግሞ የገና ፕሮግራም ነበረ። 30 የእምነት አዋጅ የእግዚአብሔር ሰው ለህዝቡ እንዳለ ሰጠ። ከዛ ያንን ነገር ተቀብዬ መኝታ ክፍሌ ውስጥ ለጠፉ። ጠዋት ስነሳ እያንዳንዱን በራሴ ላይ አውጀዋለሁ። እኔ ተራ ሰው እንዳልሆንኩኝ፣ መልካሙን ስራ ለማድረግ በክርስቶስ ኢየሱስ እንደተፈጠርኩኝ፣ እኔ የምኖረው ህይወት የራሴን ህይወት ሳይሆን የክርስቶስን ህይወት እንደምኖር። እንግዲህ ምንም ነገር አልችልም ብዬ ነበር አይደል ማስበው። እዚህ ስመጣ ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ እንደምችል አይምሮዬ እየተቀየረ መጣ። ማይንድ ሴቴ እየተለወጠ መጣ። ስለ ራሴ ያለኝ አመለካከት ቦታ እየተለወጠ መጣ እና የእግዚአብሔር ሰው በዚህ መካከል ሲያስተምር ሰው እንደ ሐሳቡ ነው፣ ሰው ኢንፑቱ ካልተቀየረ አውትፑቱ አይቀየርም ብሎ ያስተምራልና የመረጃ ቋታችን ሲቀየር ነው ሁሉ ነገር መቀየር የሚችለው ብሎ ያስተምር ነበርና በዛ መንገድ አይምሮዬ እየተቀየረ መጣ። አይምሮዬ እየተፈወሰ መጣ። እኔ ተራ ሰው እንዳልሆንኩኝ፣ እኔ ውድ የሆነ የክርስቶስ ደም ለኔ እንደተከፈለ፣ እኔ ኃያል ሰው እንደሆንኩኝ፣ መልካሙን ስራ ለማድረግ በክርስቶስ ኢየሱስ እንደተፈጠርኩኝ በጌታ እኔ ዝም ብዬ ወደዚህ ምድር እንዳልመጣው እግዚአብሔር በዓላማ በፕሮግራም በአጀንዳ ወደዚህ ምድር እንዳመጣኝ አይምሮዬ እየተቀየረ መጣ። አመለካከቴ እየተቀየረ መጣና እንግዲህ መቀየር ጀመርኩኝ፣ መለወጥ ጀመርኩኝ፣ ከሰዎች ጋር መቀላቀል ጀመርኩኝ። በቃ ራሴን ያኛው እስራኤል የት እንደገባ አጣሁት እና እግዚአብሔርን አመስግን። እና ከምንም ነገር በላይ ያው ማለት በዚህ ነገር ውስጥ የተረዳሁት ነገር የሚታየው ዓለም ከማይታየው ዓለም እንደመጣ በእምነት እናውቃለን ይላል መጽሐፍ ቅዱስና ይሄን ነገር የእግዚአብሔር ሰው እያስተማረ ነበርና በዚህ ነገር ውስጥ የተረዳሁት እኔ ብዙ ነገር ሞክሬያለሁ፣ ብዙ ነገር አድርጌያለሁ። ግን ፍጥረት ዓለም ላይ ምንም የተቀየረ ነገር የለም። ላይፍ ስፒሪቹዋል እንደሆነ የኛ ለውጥ የኛ መቀየር የሚጀምረው ከመንፈስ ዓለም እንደሆነ ያንን ነገር ተረዳሁኝ በዛ ነገር ውስጥ። በዚህ አጋጣሚ መናገር የምፈልገው ነገር የኔ ጓደኞች እንግዲህ በዛ ነገር ውስጥ የሚያልፉ ራሳቸውን ያጠፋሉ። በእነዚህ ዓመታት ውስጥ በቃ በሱስ ቀንበር ውስጥ የተያዙ አሉ። እንግዲህ
እኔ ይሄንን የእግዚአብሔር ሰው ባላገኝ ኖሮ ይሄ እግዚአብሔር ሰው በእኔ ህይወት ላይ ዋጋ ባይከፍል ኖሮ እንግዲህ አስቡት የኔ ዕጣ ፈንታ ወይ ራሴን ማጥፋት ወይ መሞት ወይ ተራሰ ሆኖ በቃ ቦርኮ ሆኖ በሱስ ውስጥ ተይዤ ምናምን መኖር ነበርና ሌላው እንድቀየር ያደረገኝ የሱን ህይወት አይቼ ነው። የሱን ህይወት ማለት ለወንጌል ያለው ልብ ከኛ ምንም ሳይፈልግ ድሃ ሀብታም ሳይል እያንዳንዳችንን ጠርቶ በቢሮ በዚህ አጋጣሚ በቢሮ ብዙ ጊዜ አማክሮኛል ስለኔ አመለካከቴ እንዲቀየር እና አንድ ጊዜ እንደውም ከመከረኝ ምክር ውስጥ በህይወት ውስጥ ከትላንት የተሻለ መሆን እንዳለብኝ እንደውም የሆነ እንትን ጠቅሶ ስዋት አናላይሲስ መስራት አለብህ፣ ስትሬንግዝ ዊክነስ በዚህ አመት ምን ነበር፣ በዛኛው አመት ምን መቀየር አለብህ የሚለውን እያንዳንዱን ነገር እንግዲህ ብዙ ዋጋ ተከፍሎልኝ ነው ዛሬ እንደዚህ ተለውጬ ተቀይሬ በፊታችሁ ለመመስከር የበቃሁት ማለት ነው። ሌላው ደግሞ እና እግዚአብሔር በኔ ፕሮግራም እንዳለው በኔ አጀንዳ እንዳለው የሚቀጥል ነገር እንዳለ እንደው የዚህ ቤተክርስቲያን ተልኮ ዊን ከዛ ቢውልድ እና ሴንድ ነው የኛ የራዩ ተልኮ ማለት ነው። ሰዎች ይመጣሉ፣ ይማረካሉ፣ ይሰራሉ፣ ይላካሉ ማለት ነው። እና የእግዚአብሔር ሰው የሚቀጥል ነገር እንዳለ እኔ ተፈውሼ በቃ ተቀይሬ ምናምን ነገር እዛ ጋር የሚደመድም ህይወት እንደሌለ ዛሬ ከጨጓራ በፈወስ ነገ በኩላሊት ለመታመሜ ዋስትና የለኝም። መተከል ያለብኝ መቆም ያለብኝ በእግዚአብሔር ቃል ላይ እንደሆነ እግዚአብሔር ሰው ያስተምር ነበርና ያንን ነገር እና በዚህ አጋጣሚ የመንፈሳዊ አባቴ ባለቤት ባርኮት በቀለ ብዙ ነገር ፍቅር ሰታናለች። የኛ ህይወት እንዲቀየር የኔ ህይወት እንዲቀየር የብዙዎቻችን ይሄ ራይ እንዲቆም ይሄ ራይ ዋጋ የሆነ የከፈለ ሰው ስላለ ነው እኛ ጋር እንዲደርስ የሆነው በብዙ ዋጋ መክፈል እና ካምፕ ሚቲንግ ስንገባ ሁላችንም በአመት 2 ወይ 1 እንገባለንና ምግብ ሰርታ የምታመጣው እሷ ነች። ለኛ ሲከፋን ምንድነው ምን ሆናችሁ ነው ምናምን ብላ ተጠርታ ጠይቀናለች። ስንገባ በፍቅር ተቀብላን ስንቀር ምን ሆናችሁ ነው የቀራችሁት ተብላና እያንዳንዱ የሷም አሻራ በህይወት ያለ እና ለመቀየሬ ለመለወጤ ምክንያት የሆነ አንደኛ የነሱን ህይወት አይቼ ነው። ከህይወታቸው ከኑሯቸው አስቀድመው ወንጌልን ስለሚሰብኩና ህይወቱ ራሱ ወንጌል እንደሆነ አይቼ ነውና በዚህ አጋጣሚ መናገር የምፈልገው የእግዚአብሔር ሰው አንዱ ትልቅ ከተማርኩበት ነገር ውስጥ ወንጌል ስርጭት የተለያየ ቤተክርስቲያን ስራዎች ላይ ሲኖር ከኛ እኩል መጥቶ ቀለም የሚቀባ ከሆነ ቀለም ይቀባል፣ የሆነ የሚሰራ ነገር ሲኖር እዛው ተገኝቶ እንደገና ይሁን ሁሉ ነገር ደግሞ ጨርሶ መጥቶ ወደ አገልግሎት ይቆማል። ያ ኃይል የሚንቀሳቀሰው ያ ክብር እግዚአብሔር በዚህ ልክ ለካ ከሱ ጋር ያለው ልቡ ነው። በቃ ልቡ እንደ ልቤ ሆኖ ነው የእሴይን ልጅ ዳዊት አገኘሁት ቅዱሱንም ቅባት ቀባሁት ይላል መጽሐፍ ቅዱስ ሲናገርና እግዚአብሔር በዚህ ልክ ከሱ ጋር ያለው በቃ ዕውቀት ስላለው ምናምን አይደለም ማስተማር ምናምን በጣም ስለሚያስተምር ምናምን አይደለም፣ ግን በቃ ልቡ ህይወቱ ያ የሚኖረውን ነገር ነው እያንዳንዱን ነገር እዚህ ጋር ወጥቶ የሚያወራውና ያ ነገር እንዲቀየር ለወንጌል ያለ ልብ እንዲቀየር ወንጌል ማለት ለሌሎች ተቆርሶ መኖር እንደሆነ ከራስ ህይወት በቃ የራስን ህይወት አቁሞ ለሌሎች መኖር እንደሆነ የራስን ህይወት አቁሞ እንደ ሻማ እየቀለጡ ለሌሎች መኖር እንደሆነ አካዳሚካል ስታተሱን ዝቅ አድርጎ ደሃ ሀብታም ሳይል ትንሽ ትልቅ ሳይል እያንዳንዳ መንገድ ላይ እንኳን ሲያገኘን አልፎና ሄደ አቁሞ እንዴት ነህ ሰላም ነው ወይ ምን ሆነ ነው የጠፋው ብሎ በቃ እያንዳንዳችንን ደሃ አይልም ሀብታም አይልም ቀይ አይልም ነጭ አይልም ጥቁር አይልም በቃ እያንዳንዱን ለሁሉም እኩል ነገር ነው ያለውና ያ ነገር ነው እኔ እውነተኛውን ክርስቶስን እንዳገኝ አደረገኝ። እኔ ያ ነገር ውሸት ነበር ብዬ ነው ማስበው። መንፈሳዊ ነገር የለም እግዚአብሔር የለም it is an idea ብዬ ነው ማስበው እና ከዛ ነገር ውስጥ እንደወጣ አንዱ የረዳኝ የአፖስትልን ህይወት የቤተሰቦቹን ህይወት በማየቴ ነውና ለኛ ተቆርሳችሁ ለኛ ህይወታችሁን ሰጣችሁ የኛ ህይወት እንዲቀየር ስላደረጋችሁ እግዚአብሔር አብዝቶ ይባርካችሁ። እና ሌላው ነገር ደግሞ ምንድነው እንግዲህ በፊት መንፈሳዊ ውድቀት ውስጥ ነበርኩኝ። ምነካው ነገር ይበላሻል። ከሰዎች ጋር በሰዎች ፊት ፌቨር የለኝም። በስራዬ ላይ ክንውን የለኝም፣ ስኬት የለኝም። በጣም በቃ የበታችነት ስሜት ይሰማኛል ምናምን ነገር በቃ እንዴት ብዬ ላስረዳችሁ በጣም በቃ የሚያስጠላ ላይፍ ውስጥ ነበርኩኝና ግን እንግዲህ የእግዚአብሔር ሰው ሁሌ እጅ ይጭንብናል ይጸልይልናል ምናምን ነገርና የእግዚአብሔር ሰው በሚያካፍለን ቅባት በሚያካፍለን ኃይል ወደ ቤተክርስቲያን እየመጣን እያንዳንዱ
የምንካፈላቸው እዚህ ውስጥ መሆናችን ራሱ አንዱ እዚህ ክልል አለ፣ አትሞስፌር የሚባል ነገር አለ። እዚህ አትሞስፌር ውስጥ በመሆናችን ራሱ እንዲሁ የሚቀየር ነገር አለ። ሳይጸለይልን እጅ ሳይጫንብን ምናምን በቃ ብዙ ነገር አለና በቃ እያንዳንዱ በመመጣበት ጊዜውን ሰውቶ እያንዳንዱ ዋጋ ከፍሎ ለኛ እየመጣ ዱከም ነበር። እኔ ዱናሚስ አጥቢያ ነበር የነበርኩት። እየመጣ 2 ሰው 3 ሰው በቃ ማንንም ይኑር በቃ እየመጣ ያገለግለናል። የቤት ክራይ እየከፈሉ ከኑሯችን እነሱ ቸርች ውስጥ እየኖሩ ለኛ ዋጋ እየከፈሉ እየመጡ ማለት ነው። የቤት ክራዩን እያንዳንዱ ሲከፍል የነበረው እሱ እና እየመጣ ለእያንዳንዳችን ዋጋ ከፍሎልን ነውና ከዛ መንፈሳዊ ነገሬ እየተቀየረ እየተለወጠ ለመንፈሳዊ ነገር ያለኝ ምልከታ እየተቀየረ መንፈሳዊ ነገር እንዲህ ነው እንዴ ሪል ነው እንዴ በቃ ማለት ከፍጥረት ዓለም በላይ መንፈስ ዓለም ሪል እንደሆነ እየተረዳው እያወኩኝ መምጣት ጀመርኩኝና መጸለይ ጀመርኩኝ፣ መጾም ጀመርኩኝ። በቃ ስለ ክርስትና ያለኝ አመለካከት እየተቀየረ መጣ እና በህይወቴ ውስጥ በፊት ሲያጋጥም በሄድኩበት ሁሉ በቃ የሆነ ነገር ይገጥመኛል ወይ በቃ እንዴት ብዬ ላስረካ ከሰዎች ጋር ጣላለሁ ምናምን ብዙ ነገር አለና እንግዲህ አሁን ላይ የተረዳሁት ነገር ምንድነው በዚህ ቅባት ጥላ ስር ውስጥ ስላለን ነው። እኛ በጥበቃ ውስጥ ያለን ለምሳሌ በአደጋ የሚሞት ሰው ሊኖር ይችላል። ብዙ ነገር አለ። የኔ ጓደኞች እንደነገርኳችሁ ራሳቸውን ያጠፋሉ። ምንም ማቃቸው ማለት ነው አብረውኝ የተማሩ ተስፋ ቆርጦ በቃ በሱስ ቀንበር ውስጥ ያሉ አሉ። በጣም እጅግ በቃ ይሞቱ አሉ ምናምን በመኪና አደጋ ይሞቱ ማአት ናቸው። ግን እግዚአብሔር ለኔ ተጠንቅቆልኝ በዚህ ቅባት ጥላ ስር ውስጥ ስላለው ለምሳሌ ዝናብ ቢዘም የሆነ ሰው ውጪ ላይ ቢሆን እኛ ደግሞ እዚህ ካለን ዝናብ አያገኘንም። ያላገኘን እዚህ ቤት ውስጥ ስላለን ስለዚህ እኔም እዚህ የተጠበቅኩት እግዚአብሔር ከብዙ ነገር ያስመለጠኝ በዚህ ቅባት ጥላ ስር ውስጥ ስላለው ነውና እግዚአብሔርን አመስግኑልኝ። እና ምንድነው በዚህ ቅባት ጥላ ስር ውስጥ ስላለው ነው እኔ ፕሮቴክትድ የሆንኩት ነገሬ በየጊዜው የሚጨምረው በዚህ ቅባት ጥላ ስር ውስጥ ስላለው ነውና ከኔም አልፎ ደግሞ ይሄ ቅባት ለብዙዎች ሰርቷል። ለኔ ብቻ አይደለም በዙሪያዬ ላሉ ሰዎች ለቤተሰቦቼ እጅግ ብዙ ድንቅና ተአምራት አድርጓል። እና ይሄ እንግዲህ በህይወቴ የሆነው ለውጥ ነውና እዚህ ቤት ያለው ነገር እንግዲህ ፓኬጅ ነው። በሆነ ነገር ላይ ሰርቶ በሆነ ነገር ላይ ደግሞ የሚቆም አይደለም። ሁለንተናዊ ለውጥ ነው። ይሄ ቦታ ትክክለኛ የለውጥ ስፍራ ነው። ኢየሱስ በዚህ ስላለ ሰዎች እንደነበሩ መቀጠል አይችሉም። እውነተኛው ጌታ መጽሐፍ ቅዱስ ላይ ያለው ሰዎችን ራርቶ የሚፈውሰው ከነሱ ምንም ነገር ሳይፈልግ የሚፈውሰው ጌታ በዚህ ያለ። ሌላው ደግሞ አሁን እንግዲህ እየተናገርኩ ያለሁት በዚህ በ30 ደቂቃ በ40 ደቂቃ ለኔ የተደረገልኝ ነገር ተናግሬ መጨረሳል። ሌላው ደግሞ የሆነልኝ ነገር በፋይናንስ አቅጣጫ ነውና የእግዚአብሔር ሰው አንድ ጊዜ ስለ እንትን ያስተምር ነበር። ስለ አሊኮ ዳንጎቴ ናይጄሪያዊ ቢሊየነር የዳንጎቴ ሲሚንቶ ፋብሪካ ባለቤት ስለሱ እያስተማረ ነበር። እንዴት ባለጠጋ እንደሆነ እንዴት እግዚአብሔር እንደባረከው ሲናገር ነበርና የሆነ የእግዚአብሔር ሰው አንስቶ እንደባረከው እና ያ ሰውዬ እንደዛ እንደተባረከ ስለሱ እያስተማረ ያለ ቤትም ገብቼ በጣም ተደነቄ ተገርሜ ሰርች አድርጌ ጎግል አድርጌ አየሁት። እውነት ነው፣ ትክክል ነው። ከዛ ከእግዚአብሔር ጋር ማውራት ጀመርኩኝ። እግዚአብሔር እኔን በዚህ መንገድ ነው የሚባርከኝ፣ እግዚአብሔር ሰው ቃል አውጥቶብኝ ነው የምባረከው ብዬ ከእግዚአብሔር ጋር እያወራው ነበር። ከዛ የእግዚአብሔር ሰው በጉባኤ መካከል ነበርኩኝ። እንዲህ ብሎ ባረከኝ። አለቱ ውሃ ያፍልቅልህ፣ ድንጋዩ ዘይት ያንጠባጥብልህ፣ አንተ ለእግዚአብሔር ስትሬች እንዳደረግ እግዚአብሔር ለአንተ ስትሬች ያርግልህ ብሎ ባረከኝ። የነበራችሁ ሰዎች ሰምታችሁ ሊሆን ይችላል ይሄን ትንቢት። የሆነ ሰው ኃይል ሲያገኝ ያለው ደጆች ሲከፈቱለት ያለው ነገሩ ሲንቀሳቀስ ያለው ወደ ሌላ ቢዝነስ ይሻገራ ያለው ያኖስ እስራኤል ቶሎ ምጠራችሁ ሰው ብራዲያኖስ ፌላ ክራዳ ካታካታዶስ ሼሌፌዲያቦስ ኃይል ይበልስ ያነሳ ኃይል ይበልስ እና እንግዲህ እንዲህ ብሎ ከባረከኝ በኋላ እኔ በማላቀው መንገድ እንግዲህ አለት ማለት አለት ውሃ ፍልቆ አያውቅም፣ ድንጋይም ዘይት አንጠባጥቦ አያውቅም። ማላቃቸው ሰዎች በመንገድ ይረዱኛል። በኔ ስታተስ፣ በኔ አቅም፣ በኔ ችሎታ ላገኛቸው ማልችላቸው ሰዎች በመንገዴ ላይ ይገናኙኛል። በጣም ትላልቅ ሰዎች እና እግዚአብሔር እነዛን ሰዎች ያገናኛል። እንደገና ደግሞ ለምሳሌ የሆነ የሚሸጥ ዕቃ ቢኖር ገዢውንም ሻጩንም አላውቀውም፣ ሁለቱም መጥተው እኔ ጋር ይገናኛሉ።
ሁለቱንም አላቃቸው። እንግዲህ ይሄ የወጣብኝ ቃል ነው። ከእግዚአብሔር ሰዎች አፍ ጀርባ የሚሰራ ሕያው የሆነ የእግዚአብሔር መንፈስ እንዳለ እንግዲህ ይሁ እና ከበስተጀርባቸው ኦቶሪቲ ስላለ ማለት ነው። እና ስቲል ነው በሄድኩበት ማላቃቸው ሰዎች ይረዱኛል። ስቲል ነው ማለት ነው። ማላቃቸው ሰዎች በመንገዴ ላይ የብዙ ሺህ ብር ዕቃ እንካንስት ሽጠ አምጣልኝ፣ እንደገና ደግሞ በቃ አብረን እንስራ፣ ይሄ አለ እንደዚህ። ማላቃቸው ሰዎች አምጥተው የሆነ ነገር ይሰጡኛል። ማላቃቸው ሰዎች የሆነ ነገር አምጥተው እኔ ጋር ይሰጡኛል። እና ይሄ ትልቅ የእግዚአብሔር ተአምራት ነው። ይሄ በጣም ትልቅ የእግዚአብሔር እጅ ነው። እና እግዚአብሔር ነው ይሄንን ያደረገው። እና እግዚአብሔርን አመስግኑ። በጣም ገረመኝ፣ በጣም ተደነኩ። እንዴት እኔም ማያውቁኝ ሰዎች ከኔ ጋር ከዚህ በፊት ግንኙነት የሌላቸው ሰዎች በምንም ልንተዋወቅ ልንገናኝ የማንችል ሰዎች መተው እኔን በአንድ ቀን እንዴት ያምኑኛል? በአንድ ቀን እንዴት በቃ የሆነ የማይጠበቅ ነገር አለ አይደል? እንዴት አለት አይደለ ውሃ ያፈለቀው። በቃ እኔ ማልጠብቃቸው ሰዎች ማልገምታቸው ሰዎች መተው እኔን ያግዙኛል። የትም ቦታ በምንም ቢሮ ስገባ ማላቀው ሰው ያግዘኝ። የሆነ ቦታ ሲሄድ ማላቀው ይሄ ሰውዬ እንዴት ነው እንደዚህ ሊያደርግ ይቻላል ምናምን ብዬ በጣም ይገርመኛልና ምንድነው በዚህ ነገር ውስጥ ለእናንተ ማስተላለፍ የምፈልገው መልእክት ከሆነ ባለስልጣን ጀርባ የሚያወጣው ቃል ተፈጻሚነት አለው አይደል? ለምሳሌ 100 አለቃ 10 አለቃን ሲያዘው ለሱ ለወጣው ያ ወታደሩ ያወጣው ቃል ማለት ነው። እኔ ከኔ በታች ያሉት እኔ ሳዛቸው የኔ ቃል ተፈጻሚ ይሆናል። ስለዚህ አንተም ኢየሱስ ቃል ያወጣ ልጄ ትፈወሳለች እንዳለው ከእግዚአብሔር ሰዎችም አፍ የሚወጣው ቃል የስልጣን ቃል እና ያ ነገር አካል ያንን ነገር የሚያስፈጽሙ አካላቶች አሉ፣ የእግዚአብሔር መልአኮች አሉና ያ ነገር ነው በህይወት የሆነው። እግዚአብሔርን አመስግኑ። ሌላው ነገር ደግሞ እንግዲህ በፋይናንስ አቅጣጫ እግዚአብሔር ይህንን ትላልቅ ድንቅና ተአምራት አድርጎልኛል። እግዚአብሔር ከዚህም በላይ ብዙ ነገሮች አድርጎልኛል በፋይናንስ አቅጣጫ ማለት ነው። ይሄው እንደዚህ እንደምታዩ አምሮብኝ ከዛሬ 5 ዓመት በፊት ስመጣ እንዲህ ያልነበርኩም። እግዚአብሔር ነው ታሪኬን የቀየረው። በዚህ ቤት ያለው ኃይል፣ በዚህ ቤት ያለው ቅባት፣ በዚህ ቤት ያለው እግዚአብሔር ሰው ላይ ያለው ቅባት ነውና እግዚአብሔርን አመስግኑ። ክብር ለኢየሱስ ይሁን። እንግዲህ አንተ አሁን አእምሮ እንደተለወጠ ፋይናንስ እንደተለወጠ ነገርህናል። እግዚአብሔር በዚህ ባለው ጸጋው ህይወትን እየሰራ እንዳለ ጥቂት ነገር ነግረህናል። በብዙ ፓኬጅ እንደሆነ ማንስተህልናልና እንዲሁም ደግሞ ካንተ በኋላም ደግሞ ቤተሰብ ሰዎችም በዚህ ጸጋ አልፎ እየተጠቀሙ እንደነበረ አንስተህልን ነበር። ያችን ነገር ሰዓታችንን ተጠቅመን አጫጭር አድርገን የራስን ነገር ከጨረስኩ በኋላ ለቤተሰብስ ምንድን ነው የሚለውን ነገር ሾርት አድርገህ ብትነግረን። እሺ፣ ይሄ ቅባት እንግዲህ ለኔ ብቻ አይደለም። ይሄ ቅባት ደግሞ የሰራው ላላመኑም ሰዎች ጭምር ነው። በዚህ በክርስትና እምነት ውስጥ የማይቀበሉ ሌላ እምነት ውስጥ ያሉ በእስልምና ውስጥ ያሉ እና ለነሱም ጭምር ነው አልፎ የሰራው ማለት ነው ይሄ ቅባትና ምንድነው የሆነው? አንዲት ሴት ነበረች እና 6 ዓመት ሙሉ ትሞክራለች። እሷ 6 ዓመት ነው ያለችው፣ ከዛም በላይ ነው እኔ ሳቀው ማለት ነው። እና በተደጋጋሚ ትሞክራለች፣ ወደ ውጭ ለመሄድ ፕሮሰስ ታደርጋለች። በጣም በተደጋጋሚ ፌል ይሆንባታል። በጣም በተደጋጋሚ 6 ዓመት ሙሉ ሪጀክት ትደረጋለች። ትሄዳለች፣ ሪጀክት ትደረጋለች፣ ፌል ይሆንባታል። ይደርስና በቃ ይቆማል። 6 ዓመት ሙሉ ማለት ነው። እንግዲህ አስቡት፣ እቺ ሴትዮ በእስልምና እምነት ውስጥ ያለች ነች፣ ክርስቶስን አታውቅም። እንግዲህ እኔ ነኝ ተቀብዬ ይሄ ነገር ከበስተጀርባ ሌላ የመንፈስ አሰራር ይኖረዋል። ስለዚህ እኔ ህይወቴ የተቀየረበት የተለወጠበት ቦታ አለ። አምጪው፣ ይጸልይልሻል፣ የእግዚአብሔር ሰው ይጸልይበታል፣ ይሆንልሻል፣ ይሳካልሻል አልኳት። እና እንግዲህ በእነዚህ 6 ዓመት ውስጥ ተስፋ መቁረጥ አለ፣ ብዙ ነገሮች ይኖራሉ ምናምንና ተቀበልኳት ወረቀቱን። የእግዚአብሔር ሰው በቢሮ ነው የገባሁት። ወደ ቢሮ ስገባ ምንም የከፈልኩት ክፍያ ያወጣሁት የከፈልኩት ዋጋ ምንም የለም። ገብቼ እንዲህ ነው ብዬ ጉዳዩን ነገርኩት። ወረቀቱን ተቀበለኝ። ገብታለች፣ ተፈጸመ ብሎ ቃል አወጣልኝ። ያንን ወረቀት ተቀበልኩኝ። እንግዲህ እሷ ይሆናል ምናምን ብላ አይደለም፣ እኔ ነኝ ተቀብዬ እንግዲህ ወረቀቱን ያመጣሁት ማለት ነው። እና
በራሷም እምነት ብዙ ነገር ሞክራለች፣ ብዙ ነገር አድርጋለች ምናምንና የእግዚአብሔር ሰው ይሄንን ቃል ካወጣ በኋላ በወሩ እንግዲህ 1 ወር 6 ዓመት ነው የፈጀው። በአንድ ወር ውስጥ ያ ነገር አልቆ ተፈጽሞ ገብታ ነው የደወለችውና እግዚአብሔር ነው እና ይሄ ነው በሷ በቤተሰቦች ዙሪያ የሆነውና እና እቺ ሴትዮ እንግዲህ አታምንም፣ በጌታ አይደለችም። አልፎ ነው ቅባቱ የሰራው በዚህ ቤት ያለው ቅባት ማለት ይሄ እግዚአብሔር ትልቅ ስራ ነውና እግዚአብሔርን አመስግኑ። እሺ ሌላ ደግሞ የቀረኝ ምስክርነት በፈውስ አቅጣጫ ነው እና አንድ ጊዜ በጣም አሞኝ ነበርና የእግዚአብሔር ሰው አሞኝ በጣም ለ3 ቀን ምግብ መብላት አልችልም፣ ያስለኛል፣ መተኛት ነው፣ ሳወራ ምናምን ይተናነቀኛል ምናምን ነገርና እና ምልክቶቹን አንድ ዶክተር ቤተሰብ ነበረ ለሱ ስነግረው እንግዲህ ይሄ ነገር ወይ ቲቪ ሊሆን ይችላል ሄደ ተመርመራ አለኝ። ለምርመራ ከመሄዴ በፊት ወደ እግዚአብሔር ሰው መሄድ እንዳለብኝ ተሰማኝ። እግዚአብሔር ሰው እንዲጸልይልኝ ፈለኩኝና ይሄ መጣሁት ወደ ቤተክርስቲያን አይደለም የሄድኩት፣ ወደ ቢሮ አይደለም የሄድኩት፣ መኖሪያ ቤቱ ነው ቀጥታ ማለት ነው። እና የእግዚአብሔር ሰው ሲያየኝ በፍቅር ተቀበለኝ፣ ተንበረከኩኝ፣ ጸለየልኝ፣ ውሃ ላይ ጸልዮ ሰጠኝ እና የእግዚአብሔር ሰው ከጸለየልኝ በኋላ የሆነ ነገር ከላይ ላይ ሲነሳ ተሰማኝና የእግዚአብሔር ሰው ሄደ ወደ ሆስፒታል እየሄድኩኝ ነበር። ሄደ ቼክ አድርግና ንገረኝ አለኝ ውጤቱን። ሄድኩኝ ራጅ ተነሳው ምናምን ከዛ ሲያዩ ምን ሆነ ነው የመጣው ምንም ነገር ነፃ ነው አሉኝ። ያ ነገር እግዚአብሔር በዛ አልፎ ፈወሰኝ ማለት ነው። ክብር ለኢየሱስ ይሁን። ጭብጨባ እልልታ ለዚህ ጌታ። በመጨረሻ ላይ እግዚአብሔር አልፎ አንተ ወጣትነና ብዙ ወጣቶች የተለያየ ነገር ውስጥ ይገኛሉ። ከሱ በፊት ግን መልእክት ማስተላለፍ በፊት እግዚአብሔር ይሄን ሁሉ ሲጎበኝ በጸጋው ሳይ አሁን በጸጋ ስም ሁላችንም እንደምናውቀው ምንም አደባባይ ምስጢር የሆነው ጸጋ በገንዘብ ነው። ጸጋ ውሃ ላይ ካለፈ በገንዘብ ነው። ዘይት ላይ ካለፈ በገንዘብ ነው። በጴንጤ ቤተክርስቲያን ውስጥ የታወቀ ነገር ነውና እግዚአብሔር ይሄን ሁሉ ሲያረግልህ አንተ እንዲሁም ደግሞ ቢሮም አሁን እንደዚህ የለም። እኛም የምናውቀው ፐርሰናሊ የደረሰብን ብዙ ሰዎች የሚያውቁት የሚታወቅም ደግሞ አለና ሚዲያ ላይም ግልጽ የሆነ ነገር አለ። በቢሮ ስትገባስ የከፈልከው እግዚአብሔር ሰው የሰጠው የተለየ ነገር አለ ወይ? እሺ እኔ እንግዲህ ይሄ ሁሉ ነገር ሲደረግልኝ እንደዚህ ሁሉ ዋጋ ሲከፈልልኝ ምንም ምን የከፈልኩት ያወጣሁትም ነገር የለም። እያንዳንዱ የተደረገልኝ ነገር በነፃ ነው። ሁሉ ነገር ደግሞ የመነጨው ከክርስቶስ ፍቅር ነው። እኔ እንደዛ አይነት ሰው ሆኜ ስመጣ እንግዲህ እንደዚህ ይቀየራል ይለወጣል ተብሎ ማንንም አያስብም፣ እኔም አላምንም። እንደዚህ ግን እንደዛ ሆኜ መጥቼ ሁሉ ዋጋ ተከፍሎልኝ እያንዳንዱ በፈውስ አቅጣጫ በፋይናንስ አቅጣጫ ለሌሎች በዙሪያ ይላሉ ለቤተሰቦቼ ሲደረግ ምንም ያወጣሁት የከፈልኩት ነገር የለም። ሁሉም ከክርስቶስ ፍቅር መንጭቶ ጭራሽ ህይወታቸውን እየከፈሉ ነው ይሄ ሁሉ ነገር ለኔ የተደረገው። ክብር ለኢየሱስ። ማንም የሚፈውስ በመጨረሻ ላይ በጸጋ ስም ብዙዎች እየተንከራተቱ ብዙዎች ከተበሉ በኋላ ተበላን እያሉ ለሚሉ እንዲሁም ደግሞ አሁንስ በጸጋ ስም እየተንከራተቱ ላሉ ሰዎችስ ምንድነው የምትላቸው? አንተ በነፃ ያገኘውን ነገር እንዴት ነው ታስተላልፍላቸው? እንዴት ነው ጥሪ የምታደርግላቸው? እሺ በመጨረሻ ላስተላልፈው የምፈልገው መልእክት በዚህ በሚዲያ የምትከታተሉ በዚህም ያላችሁ በቤታችሁ ተስፋ ቆርጣችሁ ላይ ያላችሁ እውነተኛው ቦታ ወዴት ነው እያላችሁ ያላችሁ እኔ ትላንት ባለፍኩበት መንገድ እያለፋችሁ ያላችሁ ወጣቶች ብትሆኑ በተለያየ ቋጠሮ ውስጥ ጥያቄ ውስጥ ያላችሁ የት ነው እውነተኛው ቦታ የት ነው እውነተኛው ኢየሱስ ያለው እያላችሁ እየፈለጋችሁ ያላችሁ ወደዚህ ስፍራ ነው አለ ኢየሱስ። በዚህ ሁሉን ነገር የሚቀይር ለሁሉም መልስ የሆነው ጌታ በዚህ አለ እና ወደዚህ ስፍራ እንድትመጡ እጋብዛለሁ። ወደዚህ ደግሞ ስትመጡ ልባችሁን ከፍታችሁ አይምሯችሁን አዘጋጅታችሁ በእግራችሁ ሳይሆን በልባችሁ ወደዚህ ቤት እንድትመጡ እና የሚሰራ ጸጋ በዚህ አለ። ህይወትን የሚቀይር ነገርን የሚቀይር ከዜሮቱ ወደ ሂሮ የሚያመጣ ምንም የነበረውን ሰው ኃያል የሚያደርግ በዚህ ቤት እውነት አለ። በዚህ ቤት የእግዚአብሔር ጸጋ አለ። ወደዚህ እንድትመጡ ጋብዛለሁ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን።
ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ፣ ትክክለኛ የለውጥ ድምፅ። Voice of God TV, the true voice of transformation.